እንደምን ከረማችሁ ውድ የሆርን ኮንቨርሴሽን ተከታዮችና ተመልካቾች። ዛሬ የአብይ አህመድ አገዛዝ ሽብርተኝነት ጥግ በአማራ ክልል እና በኦሮሚያ ክልል በሚል ርዕስ ቀርብ ያለው እንግዲህ የሚታወቅ ነገር ነው። ነገር ግን ዋና ዋና ነገሮችን በማንሳት እኔም የሚያውቃቸው ነገሮችን ጠቅለል ባለ ነገር እያነሳው በሁለቱም ክልሎች የሚታዩ የሽብርተኝነት ጥግ በአብይ አገዛዝ በጣም በሚገባ ለመዳሰስ እሞክራለሁ። እንግዲህ ለመከታተል እንዲመቻችሁ 3 ቦታ ከፍዬ ነው የሚያቀርብላችሁ። በመጀመሪያ ክፍል ውስጥ አጠቃላይ መንግስታዊ ሽብርተኝነት ምንድነው የሚለውን በደንብ ማየት አለብን። ከዛ ቀጥሎ ደግሞ መንግስታዊ ሽብርተኝነት መገለጫዎቹ በአማራ ክልል እና በኦሮሚያ ክልል ምን ይመስላል የሚለውን ዋና ዋና 10 የሚሆኑ ነጥቦችን አነሳና ሁለቱም ክልሎች ላይ የሚታዩ መገለጫዎችን አቀርባለሁ። መጨረሻ ላይ ደግሞ ይሄ የመንግስታዊ ሽብርተኝነት ግቡ ዓላማው ምንድነው፣ መፍትሄውስ ምንድነው ብዬ ሐሳቤን አቀርባለሁ። እስከ መጨረሻ ድረስ ተከታተሉኝ ግብዣዬ ነው። አመሰግናለሁ። እንግዲህ ያው ሰሞኑን በአማራ ክልል የሰማነው ያየነው የሰው ልጅን ከማረኩ በኋላ ቆራርጦ በቪዲዮ አሳይቷል። ይሄ አንዱ የሽብርተኝነት ጥግ ነው። ይሄ ነገር በኦሮሚያ ክልል ለብዙ ዓመታት በአብይ አገዛዝ እየተፈጸመ ነበር። አሁን በአማራ ክልል አብይ አህመድ እያፋፋመ ነው። እሱን እንደ መግቢያ ተጠቅሜ ነው ወደ መንግስታዊ ሽብርተኝነት ምንድን ነው ብዬ ዲፋይን ለማድረግ ሞክራለሁ። መንግስታዊ ሽብርተኝነት ስንል ሽብርተኝነትን በደንብ ማወቅ አስፈላጊ ነው። ሽብርተኝነት ዋናው መልእክቱ የሞተ ሰው ሳይሆን ዋናው ነገር ከዛም የመነጭ ፍርሃት ነው፣ ከዛም የመነጭ መልእክት ነው። እና ሽብርተኝነት የምንለው አሸባሪ መንግስት ወይ ሌላ ቡድን ሰውን ከገደለ በኋላ ዋናው ዓላማው ያንን ሰው መግደል ሳይሆን የተቀሩትን ማህበረሰብ በሐሳብ በሳይኮሎጂ መግደልና ማፈን ማንበርከክ ነው። ሽብርተኝነት ስንል አሸብረ ነው የምትገዛ ማለት ነው። በሽብር ነው የምትገዛ፣ አስፈራርተ ነው የምትገዛ እና ሽብርተኝነት የምንለው የሞቱት ንጹሃን ዜጎች ጉዳይ ሳይሆን ከዛ የቀሩ ከዛ ማህበረሰቡ አጠቃላይ ማህበረሰቡ ያነጣጠረ ነገር ነው እና የስነ ልቦና ጦርነት ነው። ሽብርተኝነት ስንል የስነ ልቦና ጦርነት ሰውን ከገደልክ በኋላ የቀሩ ማህበረሰብ ደግሞ ዜጎች ደግሞ ተንበርክኮ እንዲገዙ ፈርቶ እንዲገዙ ተሸብሮ እንዲያጎንብሱ አድርጌ ለማግዛት ስትሞክር ማለት ነው ሽብርተኝነት የምንለው። ሽብርተኝነት አሁን ዋናው ዓላማው መልእክቱ ነው እና በፍርሃት እንዲገዛ ማድረግ ነው። ይሄ ነው ዋናው የሽብርተኛ አንድ ድርጊት ሽብርተኝነት ነው ለማለት የሚያስችለው ዋናው ክራይቴሪያው ያንን
ሰው ከገደልክ በኋላ ምንድን ነው ያደረግከው? እንዴትስ ነው የገደልከው? ለማህበረሰቡ ያስተላለፍከው መልእክት ምንድን ነው የምለው ነገር ነው። ስለዚህ በአረመኔ አካሄድ ሰውን ከገደልክ በኋላ በቪዲዮ እያሳየ ማህበረሰቡን እያሸበርክ ከዛ በኋላ ማህበረሰቡ ደግሞ ያንን አይቶ እኔ መንግስትን ከተቃወምኩኝ የሚደርስብኝ ለካስ ይሄ ነው ብሎ ማህበረሰቡ ባሪያ ሆኖ እንዲገዛ ለማድረግ ነው ዋናው የሽብርተኝነት መልእክት። ስለዚህ የተለያዩ ቡድኖች ሽብርተኛ ይባላሉ። መንግስትም ሽብርተኛ ነው የሚባለው። አንድ መንግስት እያሸበረ እያስፈራራ ማህበረሰብን መግዛት ከሞከረ ሽብርተኛ መንግስት ነው የሚባለው። ስቴት ቴሮሪዝም ነው የሚባለው። ይሄ በዓለም አቀፍ የታወቀ ጉዳይ ነው እና የመንግስታዊ ሽብርተኝነት የምንለው ስቴት ቴሮሪዝም የሚባለው ማህበረሰቡ እምቢ ስላለ እየገደልክ ደግሞ በአደባባይ እየገደልክ በአረመኔ በጣም አዘግናኝ በሆነ ነገር አካሄድ እየገደልክ ከዛ በኋላ ማህበረሰቡ እንዲያይ ታደርጋለህ። ማህበረሰቡ ያንን አይቶ እንዲያንበረከክ እጅ እንዲሰጥ ታደርጋለህ። ይሄ ስቴት ቴሮሪዝም ይባላል፣ መንግስታዊ ሽብርተኝነት ይባላል። አብይ አህመድ አሁን እያደረገ ያለው በኦሮሚያ ክልል ባለፉት ኦልሞስት 5-6 ዓመታት በጣም በሰፊው መንግስታዊ ሽብርተኝነትን ሲያካሄድ ነበር። ከቅርብ ጊዜ ወዲህ ደግሞ በተለይ ባለፉት 2 ዓመታት አማራ ክልል ውስጥ መንግስታዊ ሽብርተኝነት ተንሰራፍቶ ነው የምናገኘው። ያው የትግራይ ጦርነት ጊዜ የታወቀ መንግስታዊ ሽብርተኝነት ተካሂዷል። እሱ ላይ ምንም ጨቃጫቂም የሚያከራክረን ነገር የለም። ትግራይ ጦርነት ጊዜ አገዳደሉ፣ ይሄ ፕሮፓጋንዳው ራሱ ማህበረሰቡ አሸብሮ እንዲንበረከክ ለማድረግ ሞክሯል፣ ግን አልተሳካለትም። አብይ በኦሮሚያም በአማራ ክልልም ያው የሚታወቅ ነው፣ አይሳካለትም። ነገር ግን የአብይ የሽብርተኝነት ጥግ ምን ይመስላል የሚለውም ማየት ያስፈልጋል። አብይ የሚያካሄደው በአደባባይ በተለያየ መንገድ የሚያደርጋቸው አገዳደሎች፣ ቶርቸሮች፣ ይሄ ጾታዊ ጥቃቶች፣ የተለያዩ ነገሮችን እናነሳለን። ዋናው ነገር አብይ አንድን ድርጊት ሲያስፈጽም ከዛ በኋላ ማህበረሰቡ ያነጣጠረ ስለሆነ ነው መንግስታዊ ሽብርተኝነት የሚባለው። ይህንን ካልኩኝ ቀጥታ ወደ መንግስታዊ ሽብርተኝነት መገለጫዎቹ በሁለቱም ክልሎች ምን ይመስላል የሚለውን በደንብ ማውራት ያስፈልጋል። ለምን ሰሞኑን በጣም ጥግ የደረሰ መንግስታዊ ሽብርተኝነት በአማራ ክልልም በኦሮሚያ ክልልም እየታየ ነው። በጣም የሚያሳዝን ነው። ይሄ ነገር እንግዲህ ዓላማው ምንድን ነው የምለውንም በጣም ሰፋ ያለ በጣም አጭር የሆነ ዓላማ አለው አብይ። በጣም ሁልጊዜ አጭር የሆነች ግን ሎንግ ተርሙስ ምንድን ነው የምለውን ማየት ያስፈልጋል። ነገር ግን ያው መገለጫዎቹ አንድ በአንድ ከኦሮሚያ ክልል ጀምረን ወደ አማራ ክልል እንሄዳለን እና የአብይ አገዛዝ መንግስታዊ ሽብርተኝነት መገለጫዎቹ ምን ምንድን ናቸው የሚለውን ለማየት መጀመሪያ ያለ ሕግ ያለ ፍርድ ቤት ውሳኔ ሰውን በአደባባይ መረሸን፣ ይሄ ኤክስትራ ጁዲሻል ኤክስኪዩሽን የሚባለው አሁን በኦሮሚያ ክልል በአማራ ክልል ፍርድ ቤት አቀርቡ። አንድ ሰው ኦኔግ ነው ሸኔ ነው ወይ ፋኖ ነው ካሉ ይረሽናሉ። በቃ ከጠረጠሩ ይረሽናሉ።
ይሄ ምንም በቃ እንግዲህ አንድ ሰው ወንጀለኛ ነው ብለህ አሁን እንግዲህ የአብይ ስርዓት መንግስት ነው ብለን ከወሰድነው አንድ ተጠርጣሪ ኦኬ ፋኖ ነው ወይ ደግሞ ኦኤልኤ ነው ብሎ ከጠረጠረ ፍርድ ቤት ማቅረብ ይችላል። የራሱ ፍርድ ቤት አለ። ያንን ፍርድ ቤት እንኳን አይጠቀምም። አሁን በኦሮሚያ የጸጥታ ፍርድ ቤት አቋቁሟል። በየእርከኑ ጸጥታ ፍርድ ቤት ነው እንጂ መደበኛ ፍርድ ቤት እየሰራ አይደለም። ቆይቷል ከፈረሰ። ይሄ ኮሬ ነገኛ ከተቋቋመ በኋላ የጸጥታ ፍርድ ቤት በወረዳ ደረጃ አለ እና ፍርድ ቤቶቹ ኦልሞስት ተዘግቷል። ወንጀል ጉዳይን በተለይ ደግሞ ይሄ ፖለቲካ ውሳኔዎችን መሰረት አድርጎ ሰውን የሚረሽኑ በአደባባይ በሚሊሻ፣ በፖሊስ፣ በመከላከያ ምናምን ያንን ትንሽ እንትን ለማድረግ የጸጥታ ፍርድ ቤት አስቡት። የጸጥታ ፍርድ ቤት መደበኛ ፍርድ ቤቶችን ዘግተው በአማራ ክልልም ያው ፍርድ ቤቱን አይጠቀሙም። እንደው ዝም ብለው ይረሽናሉ። ያ ሰው ንጹሐን ዜጋ ነው ወይ ተጠርጣሪ ነው ወይ ፋኖ ነው ወይ እነሱ የሚሉት ሸኔ ነው አይታወቅም። ብቻ ግን አብይን የሚቃወም ሰው ከሆነ ይረሸናል ወይ ደግሞ በሆነ አጋጣሚ የግል ጸብም ካለው ከሚሊሻ ከካቢኔዎቹ ጋር ያው ሸኔ ነው ብለው ይረሽናሉ። ኦሮሚያ ውስጥ በአማራ ክልልም ፋኖ ብለው ይረሽናሉ። እና ይሄ የመንግስታዊ ሽብርተኝነት በኦሮሚያም በአማራ ክልል በሁለቱም ክልሎች ያለ ፍርድ ቤት ትዕዛዝ ወይ ደግሞ ውሳኔ ዜጎችን ጎትተው ከፍርድ ቤት አንዳንዴ ያስራሉ። ካሰሩ በኋላ ከፍርድ ቤት አውጥቶ ይረሽናሉ። ይሄ በጣም የተለመደ ነው ኦሮሚያ ውስጥ። ለምሳሌ አሁን እኔ የማስታውሰው አንድ በጣም የሚታወቅ ገላና ይማና የሚባል በፕሮቴስቱ በኢህአዲግ ላይ ፕሮቴስት ሲካሄድ በነበረበት ጊዜ አምቦ ዙሪያ እንትን ኮኦርዲኔት የሚያደርግ ነበር ገላና ይማና። አብይ ስልጣን ከያዘ በኋላ ያ ልጅ በቃ ተሳክቶልናል ወያኔን ሸኘን እኮ ብሎ ወደ ስራው ተመለሰ። ያ ገላና ይማና የሚባል አምቦ አካባቢ ተደስቶ ወደ ስራው ተመለሰ። በኋላ አብይ ስልጣን ከያዘ በኋላ ጋላናን አሰሩ፣ ከእስር ቤት አውጥተው ወንዝ ዳር ገደሉት። ከዛ በኋላ ደግሞ ሬሳውን አንስተው በድብቅ ቀበሩት። ከዛ በስንት መከራ ቤተሰቦቹ ሬሳውን ስጡን ብሎ ሬሳውን ተቀበለ። በዛ እንትን ሊቀበር ተደረገ በማህበረሰቡ እና ያለምንም ፍርድ ቤት ትዕዛዝ ነው እንግዲህ ግድያዎች የሚካሄደው። ይሄ አባገዳዎቹ ሲረሸኑ ከረዩ አባገዳዎች ዝም ብለው ወታደር አባገዳዎችን ወደ 15 የሚሆኑ አባገዳዎችን በተርታ አንበርክኮ ልክ አሸባሪዎች እንደሚያደርጉት አንበርክኮ አናታቸው ላይ በተርታ እንደዚህ አባገዳዎችን ያደረገ አብይ አህመድ እነ ሽመልስ አብዲሳ ይሄ መንግስታዊ ሽብርተኝነት እንትን ለማድረግ ያፋፋሙ ማለት ነው። ይሄ የልጅሽ ጫካ ገብተዋል ብሎ እናቶችን አባቶችን መግደል እሱ የታወቀ ነው። በጣም ሁሉም ቦታ በኦሮሚያ ክልል ሁሉም ወረዳዎች ይከናወናል። ልጅሽ ጫካ ነው ያለ ብሎ ቶርቸር ያደርጋሉ፣ ይገላሉ። ለምሳሌ ወለንጭቲ አዳማ አካባቢ ያለው ከከረዩ መተሃራ እና አዳማ መካከል ያለችው ወረዳ አለች ወለንጭቲ የምትባል። እዛ አሁን ኩለኒ የምትባል ስሟ ይታወቃል። ኩለኒ ሐዋስ ትባላለች። ልጇ ኦኤልኤ ውስጥ ስለገባ ልጅሽ ካልመጣ እንገልሻለን ተባለ። አሰሩት። ከዛ ረሸኗት።
እናትን። በዚህ ደረጃ ነው እንግዲህ ቄሶች ይመረሸን፣ ሼኮች ይመረሸን፣ አባገዳዮች ይመረሸን፣ ህፃን ሳትቀር ኢሉባቦር ውስጥ አሁን ከ5 ዓመት በታች የሆኑ ልጆች 2 ልጆችን አባታችሁ አመለጠን ብለው ልጆች ህፃናትን ረሸኑ ኢሉባቦር። ይሄ ከዚህ የበለጠ የመንግስታዊ ሽብርተኝነት የለም። እና በቀን በጠራራ ቀንም ይገላሉ፣ ሌሊትም ገለው ይጥላሉ። ሬሳ በጅብ ይበላል፣ በጫካ ይወረወራል። ይሄ የታወቀ ነው። አንደኛው እሱ ነው። ሁለተኛ ሰውን በከባድ መሳሪያ እና በድሮን መጨፍጨፍ፣ በኦሮሚያም በአማራ ክልልም። ይሄ ትግራይ ጉዳይ የታወቀ ስለሆነ ነው። አሁን እሱ ተጠንቶ በዓለም አቀፍ የተረጋገጠ ሰሞኑም የወጣ የትግራይ ጄኖሳይድ አጣሪ ኮሚሽን ያወጣው ሰፊ ጥናት አይተናል። የታወቀ ስለሆነ ነው። የትግራይ ጉዳይ ብዙ ጊዜ ይሄናል አልፈጅም። የታወቀ ስለሆነ ነው። መንግስታዊ ሽብርተኝነት በትግራይ እሱ የታወቀ ነው። አሁን የማይጠና የተከለከለ ክልል ኦሮሚያ ክልልና አማራ ክልል ምንም መረጃ የማይወጡ ክልሎች ስለሆኑ ታፍኖ እየተንገላታ ያለው ህዝብ አለ እና ያው በትግራይ ክልል በጦርነቱ ጊዜ ታፍነው ተከበው የተደረጉ ነገር ሪኮርድድ በዓለም አቀፍ ደረጃ የታወቀ ስለሆነ አሁን ተራው የኦሮሚያና የአማራ ክልል ነው። በድሮ ትምህርት ቤቶችን ተማሪ ያለበት ሆስፒታሎች ሳይቀሩ ቤተክርስቲያናት ሳይቀሩ ቤት ውስጥ በድሮን መጨፍጨፍ ይሄ የታወቀ ነው። ይሄ በጣም የሚያሳዝን ነው። ይሄ ንጹሐን ዜጎች የሚኖሩበት የሚማሩበት እድር ሁሉ ይመታል በድሮን በከባድ መሳሪያ። ልጆች እያጠኑ በከባድ መሳሪያ ቤት ውስጥ ይመታሉ። ኦሮሚያ ውስጥ፣ አማራ ክልል ውስጥ ይሄ ደግሞ በመከላከያ ተነግሮ እንጨፈጭፋለን አንድ ላይ አድርገን ብሎ ዝቶ ነው የሚያደርጉት። ደግሞ ይሄ በጣም የታወቀ ስለሆነ ነው። ሁለተኛው በድሮን እና በከባድ መሳሪያ። ሶስተኛውና በጣም የሚያስፈራ ለመናገር የሚቀፍ አሁን በኦሮሚያ ክልል በሰፊው አብይ ላለፉት 4-5 ዓመታት የሄደበት ይሄ አንገትም መቅላት መጀመሪያ ጉጂ ላይ ነው የጀመሩት። ይሄንን የኦኤልኤ አባል ሆነ ተብሎ አንድ ወጣትን መከላከያ ሰራዊት በስመ አብ ብሎ ነው ያረደው፣ በቪዲዮ እየቀረጹ ያንም በሶሻል ሚዲያ ደግሞ ለቀቁት። በነገራችን ላይ ዘግናኝ የሆኑ እርምጃዎችን ከወሰዱ በኋላ ያንን ቪዲዮ ቀጥታ በዋትስአፕ ግሩፕ ለሽመልስ አብዲሳ ነው የሚላኩ። በፌዴራል ደረጃ ደግሞ ለዳንኤል ክብረት ነው የሚላኩ። አብይን ወክሎ ዳንኤል ክብረት ነው አፕሩቭ አድርጎ ይውጣ ሶሻል ሚዲያ ላይ ማህበረሰቡ እንዲንቀጠቀጥ እንዲፈራ። ሽብርተኝነት ማለት ይሄ ነው። ማህበረሰቡ ይህንን አይቶ ፈርቶ በስመ አብ ብሎ በቃ ይሄ አልቃወምም አብይን ብሎ አንገቱን እንዲደፋ ለማድረግ ይህንን ነው የሚያደርጉት። በጉጂ የተጀመረው ሰውን ማረድ በስመ እንግዲህ በአብይ ዘመን በጉጂ ደቡብ ኦሮሚያ የተጀመረው፣ ከዛ በኋላ ወለጋ ወሰዱት። ወለጋም አሳዩን። አብይ ያደራጃቸው በተለያዩ ስም የሚንቀሳቀሱ ቡድኖች አሳዩ የሰውን አንገት። ከዛ በኋላ ደግሞ ሰሜን ሸዋ ደራ ላይ በስመ አብ ብሎ ቪዲዮ እየቀረጹ አሳዩ። ከዛ ደግሞ እነሱ የሚያወሩት እከሌ ነው እንደዚህ ያደረገ፣ አጠቃላይ አብይ ነው የሚያደርገው። የአብይ ደህንነቶች እና መከላከያ ሰራዊት ናቸው የሚያደርጉት። ይህንን ሙሉ በሙሉ የተለያየ በዛ በኩል የሚያደራጅ በዚህ በኩል የሚያደራጅ የሚያደርገው የአብይ መዋቅር ነው። ይህ የታወቀ ስለሆነ ነው።
ይህንን አሳየ። ኦሮሚያ ውስጥ እንዲህ አይነት ሽብርተኝነት ጥግ ዓለም ላይ ነው እንግዲህ የምናውቀው። ይሄ ሰው ሲታረድ በአይኤስ ጊዜ ነው ያየ ነው። አሁን በአብይ ነው የሚደረገው። በአብይ እና አብይ ያደራጃቸው ኃይሎች የተለያየ ስም ይሰጣል አብይ። ይሄ ሶስተኛ ነው። ለምሳሌ አሁን ከዛ ይሄ ሰሞኑንም ያየ ነው ቆራርጦ እንትን ማሳየቱ በአማራ ክልል ተመሳሳይ ነገር ነው። በአማራ ክልል በኦሮሚያ ክልል የሚያደርገው አብይ ራሱ ነው። የአብይ መዋቅር ነው የሚያደርገው። የክልሉ መዋቅር ሊሆን ይችላል፣ የአካባቢ ሚሊሻ ሊሆን ይችላል። ይህንን የሚያደርገው አጠቃላይ ግን ከአብይ ሰንሰለቱ ከአብይ ነው የሚመጣ ከላይ እንትን አሁን አንዳንዴ ደግሞ ኦሮሚያ ውስጥ ለምሳሌ የኦኤልኤ አባላትን ከገደሉ በኋላ ካገኙ ከተሳካላቸው ይገላሉ። ከገደሉ በኋላ ደግሞ በገበያ ቀን ሬሳን አምጥተው እንደ ኢየሱስ ክርስቶስ እንጨት ላይ ሰቅሎ አሳይተዋል። ጀልዱ ላይ አሁን ሲሎቹን ማሳየት ትንሽ ግራፊክ ስለሆነ ነው እንጂ አለ፣ ሙሉ በሙሉ አለ። ጀልዱ ምዕራብ ሸዋ ላይ 3 የኦኤልኤ አባላትን ከገደሉ በኋላ እንጨት ላይ እንደዚህ ሰቅለው አሳዩ። ገበያ አይቶ ተሸብሮ ሰው እንዲገባ ተደረገ። ጀልዱ ምዕራብ ሸዋ። አርሲ ውስጥ ደግሞ ያው ሁሉም ሰው ያየ ሬሳን በአህያ አስጭኖ ከገበያ ወደ ገበያ አሳዩ። ይህ ሁሉ ለምንድን ነው? ህዝብን ለማሸበር። አሸብሮ እኔን ከተቃወምክ ይሄ ነው የምከሰትብህ፣ ይሄ ነው የምደርስብህ ብሎ መልእክት ለማስተላለፍ ነው። ይሄ ነው ሽብርተኛ የሚያስብለው። የተገደለን ሬሳ ይዘ ማሳየት መልእክቱ ነው። እንግዲህ ለማህበረሰቡ አዳርሱ ነው አብይ አለ። እንዲያ አሳዩትና ከዛ አንገቱን ደፍቶ ባሪያ ሆኖ ለዘላለም ለኔ ይገዛል ብሎ ስለሚያምን ነው አብይ ይሄንን የሚያደርገው። ለዛ ነው ይሄ የአብይ ሽብርተኝነት ጥግ አሁን በአማራ ክልል ሰሞኑ ያየ ነው። ተመሳሳይ ስታይል ነው። የአማራ ህዝብ አንገቱን እንዲደፋ ለማድረግ ፋኖ ኃይልም አንገቱን እንዲደፋ ለማድረግ ወይ ደግሞ ሌላ መልእክትም አለ። ሌላ መልእክትም በኋላ እመጣበታለሁ። ብቻ ግን የአብይ እርምጃ የሽብርተኝነት መገለጫ መሆኑ ነው። የሽብርተኝነት መገለጫ ጥግ ነው። ሽብርተኝነት ጥግ ኢትዮጵያ ውስጥ በአብይ የሚወሰዱ እርምጃዎች ጥግ ደርሷል። የሽብርተኝነት ጥጉ እያሳየው ነው። ሌላው ህፃናት፣ አራተኛ ላይ ህፃናት እየገደሉ ህፃናትም እንዲያዩ ይሄንን ህፃናትን መድፈር ለምሳሌ በአማራ ክልልም በኦሮሚያ ክልልም በትግራይ ክልል የታወቀ ስለሆነ ህፃናት እየደፈሩ 7 ዓመት 8 ዓመት ማትሞላ ህፃናትን እየደፈሩ እየገደሉ ማህበረሰቡን ማሸበር። እኔን ከተቃወማችሁ ማንም የሚቀር ሰው የለም። ህፃናት ይደፈራሉ፣ ይገደላሉ። ይሄ የሚያሳዝን ነው። እንግዲህ አራተኛው መገለጫ ነው። አምስተኛው ሰዎችን ካፈኑ በኋላ ገሎ ፍርድ ቤት መጀመሪያ ላይ ያነሳሁት ካሰሩ በኋላ ከእስር ቤት አውጥቶ ነው። አሁን በዚህ አሁን አምስተኛ ላይ ማወራ ወደ ፍርድ ቤት እንኳን ወደ እስር ቤት እንኳን ሳይወስዱ
ካፈኑ በኋላ ገለው መንገድ ዳር ይጥላሉ። ይሄ ወንዝ ዳር ጫካ ውስጥ ይጥላሉ። ለምሳሌ በቴ ኡርጌሳን ከሆቴል አፍነው ከወሰዱ በኋላ ገደሉት። ከዛ ከገደሉ በኋላ ደግሞ መንገድ ዳር ነው የጣሉት። አብይ አንድ ልጅ መሐመድ አሚን የሚባል ከሐረር ነው ታፍኖ የተወሰደ። ከዛ ሬሳው በጅብ ነው የተበላ። ባብሌ ላይ ተጣለ ሬሳው። ይሄ መሐመድ አሚን የሚባለው እንትን ባንክ ሰራተኛ ነበር። አብይ እኔን ተቃወምክ ብሎ ሰራዊቱን አዘዘበት። ከሐረር ተይዞ ተገሎ ባብሌ ላይ ተጣለ። ባብሌ ላይ ሬሳው በጅብ ነው የተበላ። ከዛ ልብሱንና የሆነ እንትን ካገኙ በኋላ ይሄ ልብስ የተወሰኑ ወረቀቶችም ከሱ ጋር ስለነበሩ እንትኑን አካሉን ሰብስቦ አጥንቱን ሰብስቦ ለቤተሰቦቹ ሰጡ። ይሄ ሰውን ካፈኑ በኋላ ገሎ መጣል በአማራ ክልልም በኦሮሚያ ክልልም ሬሳ በየጫካው ይታያል። ምንም ይሄ የአብይ ጉዳይ ነው። ሰው አይቶ እንዲፈራ ለማድረግ። ሌላው ደግሞ ስድስተኛው የአርሶ አደሩን ቤት ማቃጠል፣ መደዳ ይሄ ሰፈርን ማቃጠል፣ ጎረቤቶችን ማቃጠል። እናንተ ለፋኖ እህል አቃበላችሁ፣ ለኦኤልኤ እህል አቃበላችሁ፣ ቡና ሰጣችሁ ብለው ከጠረጠሩ ሰፈሩን፣ አካባቢውን፣ መንደሩን ያቃጥላሉ፣ በእሳት ያገያሉ። እሱ ላይ ብቻም አይደለም። ሌላው ደግሞ ማህበረሰብን ከነፍሱ ያቃጥላሉ። አብይ አንድ ላይ ሰብሰብ አድርጎ ያቃጥላሉ። በአንድ ቤት ውስጥ የተቃጠለ ሰው መዓት ነው። በኦሮሚያ ውስጥ በጉጂ፣ በወለጋ፣ በሰሜን ሸዋ ይሄ አካባቢውን መደዳው ቤቶችን ማቃጠል በአማራ ክልልም አለ። ማህበረሰብን ማቃጠል በቦምብ ሁሉ ቦምብ እየወረወሩ ሰውን ማቃጠል የታወቀ ነው። እና ሲያቃጥሉ ደግሞ ወይ እከሌ ነው ያቃጠለ ወይ ሸኔ ነው እንደዚህ ያደረገ። አማራን ከጨፈጨፉ ካቃጠሉ በኋላ ሸኔ ነው ያደረገ ይላሉ። ኦሮሞ ካቃጠሉ በኋላ ፋኖ ነው ያደረገ ይላሉ። ይሄ የታወቀ ነው ኦሮሚያ ውስጥ። አሁን ሰሞኑን ኖኖ ወረዳ የምትባል ምዕራብ ሸዋ ውስጥ በደቡብ ማዕከላዊ ደቡብ በጉራጌ ዞን ነው የምትዋሰነው ያቺ ኖኖ ወረዳ የምትባለው። እዛ አካባቢ ወደ 20 አካባቢ የሚሆኑ ንጹሃን ዜጎችን ጨፍጭፎ አብይ ያደራጀው ቡድን ይህንን ከጨፈጨፉ በኋላ ኤኬሌ ነው ከደብረ ብርሃን መጥቶ ጨፈጨፈ ብለው ዜና ይሰራሉ በእንትናቸው በተለያዩ ሚዲያዎቻቸው። እንግዲህ ከአንድ ዓመት በፊትም አንድ ሰርግ ድግስ ላይ ነበሩ። ሙሉ ቤተሰብ ተቃጥሎ ነበር እዛ ወረዳ ላይ። ያንንም ምንድን ነው ያደረጉት? ይሄ ካደረጉ በኋላ ምን አይነት ዜና ነው የሚሰሩት? ከአማራ ክልል መጥተው ነው ፋኖ እንደዚህ ያደረገ ይላሉ። እንግዲህ ያስቡት፣ በማዕከላዊ ኦሮሚያ ከአማራ ክልል መጥተው ያደረገ። እኛ የምናውቀው ነገር አለ። ኦኤልኤን ለመዋጋት አብይ ያደራጀው ኃይል አለ። ራሱ ያደራጀው ሸኔ አለ። ራሱ ያደራጀው ፋኖ ብሎ የሚጠራው የአብይ ኃይል አለ ኦሮሚያ ውስጥ። እነኚህን ይጠቀምና ማህበረሰቦችን ይጨርሳል። የጨፈጨፈ ያቃጠለ እክሌ ነው እንደዚህ ያደረገ ይላል።
ከዛ ማህበረሰቡ ደግሞ ተሸብሮ ለአብይ ይገዛል። ከዛ አብይ የሚልከው ቦታ ሂዶ ይዋጋል። ጠላትነት ስር እንዲሰድ ያደርጋል ማለት ነው። በተለይ በኦሮሞ እና በአማራ መካከል ይሄ ነው የአብይ ስራ። ሌላው ሰባተኛው አይ ቲንክ ሰባተኛ ብዬ ያለው ስምንተኛው ማህበረሰብን ሰብሰብ አድርጎ ወጣቶችን በአደባባይ መረሸን። ይሄ በኦሮሚያ ውስጥ የታወቀ ነገር ነው። እናት አባት ዘመድ አዝማድን ሰብስቦ ተመልከቱት እንግዲህ ብሎ የአደባባይ ግድያ ሲያካሂዱ አደባባይ ላይ ለምሳሌ ደምቢዶሎ አደባባይ ላይ ወንድሙ አማኑኤል ወንድሙ የሚባል ልጅ ከቤተ ክርስቲያን ዲያቆን ነው። አማኑኤል ወንድሙ የሚባል አንገቱ ላይ ክሩን አውጥቶ አንገቱ ላይ ሽጉጥ አድርገው አስቡት። ከቤተ ክርስቲያን ዲያቆን የሆነው ልጅ አንገቱ ላይ ሽጉጥ አድርጎ አደባባይ ላይ ደምቢዶሎ ላይ ረሸኑት። አማኑኤል ወንድሙ ምንም ጉግል አድርጉና ፌስቡክ ላይ የታወቀ ነው። ይህንን ለምንድን ነው የሚያደርጉት? ማህበረሰቡን ለማሸበር ነው። ይሄ ልጅ ከድቁንና ወጥቶ ጫካ አልገባም። ማህበረሰቡን እያገለገለ ነው። በሚችለው ነገር ተማሪ ነው። ነገር ግን እና አብይ ያደረጉት ሌላው መገለጫ የአብይ ሽብርተኝነት አገዛዙ ሽብርተኝነት መገለጫው ወጣቶችን ከያዘ በኋላ ከሰበሰበ በኋላ መቃብራችሁን ቆፍሩ ይላል አብይ። መቃብራቸውን ቆፍሮ ከዛ በኋላ ይገደላሉ። ይሄ ዝም ብሎ አሉባልታ አይደለም። ቦጂ ብርመጂ የምትባል ወረዳ አለች ምዕራብ ወለጋ ውስጥ። ልክ ከጊምቢ ከሄዳችሁ ትንሽ ወጣ ብላችሁ ወደ ቦጂ ብርመጂ ትገባላችሁ ወረዳ። እዛ ወረዳ ውስጥ 7 የሚሆኑ ወጣቶችን መከላከያ ካሰረ በኋላ ይዟቸው ወደ ጫካ ወሰደ። መቃብራቸውን ቆፍሩ አላቸው። መቃብራቸውን ቆፈሩ። ከዛ በኋላ ግቡ ተባለ። ከገቡ በኋላ መቃብራቸው ውስጥ ከነነፍሳቸው ከዛ እዛ ውስጥ ረሸነ። ቪዲዮ እየቀረጸ ይሄ የሽብርተኝነት ጥግ። የሰው ልጅ እንደዚህ አያደርግም። እነኚህ የተረሸኑት በጣም ወጣቶች ናቸው። ምንም ኦኤልኤ ቢሆኑስ ፋኖ ቢሆኑስ ከተያዙ በኋላ እስር ቤት ይቀመጣሉ፣ ለፍርድ ይቀርባሉ እንጂ እንደዚህ አይደረግም። እነኚህ መቃብራቸውን ቆፍሮ ከነነፍሳቸው እዛ ውስጥ ከገቡ በኋላ የሚገደሉት ወጣቶች ግን ንጹሃን ናቸው። ሌላው በጣም የሚገርም ሰው ዝም ብሎ ይጠፋል። ፎልስ ዲስአፒራንስ የሚባለው እዚህ ገባ እዚህ ነው ያለ የማይባሉ ማሰው ደብዛቸው ጠፍተው ቀርቷል። እነኚህ እንግዲህ ሌላ ቦታ ተገሎ የተቀበሩ ሊሆኑ ይችላሉ። ሌላው ይሄ እንግዲህ የአብይ አጠቃላይ የሽብርተኝነት መገለጫዎቹ ዋና ዋናዎቹን ነው ያነሳሁት። ሌላው የእርስ በርስ በተለይ ደግሞ የጎንዮሽ ግጭቶችን ማፋፋም የአብይ ዋናው የመስተዳደሩ መሳሪያ ነው። ይሄ በጣም በየጊዜው እናወራለን። አሁን ትግራይና አማራ እንዳይነጋገሩ ለማድረግ አብይ በጣም ሞክሯል። ግን ማህበረሰቡ አይ እኛ እንነጋገራለን ብለው አብይን እምቢ አለ። በየቀኑ አሁን ደግሞ አማራና ኦሮሞ ጠላት ሆኖ እንዲጨፋጨፉ ለማድረግ እየሞከረ ነው አብይ። ባገኘው አጋጣሚ ሁሉ ይህንን ነው የሚያደርገው አብይ።
ኦሮሞና ሶማሌ እንዲጋጭ እየተደረገ ነው። ሲዳማና ኦሮሞ፣ ሲዳማና ወላይታ በየቦታ ኢንተር ኮሚዩናል ቫይለንስ እንዲፈጠር አብይ የማይፈነቅለው ድንጋይ የለም። ለምን? ሽብር ነው የአብይ አገዛዝ፣ ሙሉ በሙሉ በሽብርተኝነት ላይ የተመሰረተ አገዛዝ ስለሆነ ይህንን መሰረት ያደረገ ነው የእሱ አገዛዝ። አሁን እየታየ ያለው በኦሮሚያ ክልልና በአማራ ክልል ለምሳሌ አንዳንድ ፖሊሶች አንገልም ያሉ ተገሏል። ዝም ብላችሁ ግደሉ የተባለ ፖሊስ አይ እኔ አልገልም ያለ ፖሊስ ኦሮሚያ ውስጥም እየተገደለ ነው፣ በአማራ ክልልም እየተገደለ ነው። ለምን? አብይ አይምርም። ወይ ግደል ወይ ትገደላለህ ይላል። አሁን መከላከያ ውስጥ ሰሞኑን የምናየው የመከላከያ አባላት እያለቀሱ ቪዲዮ ቀርጾ ሶሻል ሚዲያ ላይ እየለቀቁ ነው። በግድ ሰውን ግደሉ ተብለው ስለምላኩ ምን ያርጉ ወደ ማልቀስ ተጀመረ። ማንም ሰው አይሰማቸው፣ ሄዱ ግደሉ ስለተባለ። አንገልም ካሉ ይገደላሉ። ያለ አማራጫቸው ምንድነው? እጅ ይሰጣሉ፣ ይማረካሉ። ያ ደግሞ እንዳይከሰት አብይ አሁንም ብዙ ሴራዎችን እንትን እያደረገ ነው። መከላከያ አባላት እጅ እንዳይሰጥ ለማድረግ የተለያዩ ዘዴዎችን ይጠቀማል አብይ። አሁን አንዱ የዚህ የጭካኔው ጥግ በአማራ ክልል ላይ የታየው የጭካኔ ጥጉ በዚህ አሁን አንድ ፋኖን ከገደሉ ከማረኩ በኋላ በአረመኔነት እንደዚህ ካደረጉ ፋኖም በእልህ ውስጥ ገብቶ ተናዶ ከመሪህ አልባ ምርኮኞቹን እንዲገል ለማድረግ ነው። ያንን ካደረገ በኋላ አብይ ምንድን ነው የሚጠብቀው? ይሄው እጅ ከሰጠ ፋኖም እንደዚህ ያደርጋል፣ እጅ ከሰጠ ቲፒኤልኤፍም ኦኤልኤም እንደዚህ ያደርጋል። ያለ አማራጭ እጅ እንዳትሰጥ እስከ መጨረሻ ታገል የሚለው ካልኩሌሽን ያለው በጣም በጣም ይሄ ኮንስፓይረሲ የተሞላ እቅድ ነው። በኋላ መጨረሻ ላይ ይህንን አነሳለሁ። ሌላው እንግዲህ የመንግስት መዋቅር ውስጥ ጭካኔ የሌላቸው በተለይ ታችኛው እርከን ላይ ያሉ መስተዳደር አካላት ጭካኔ የተሞላ እርምጃ ካልወሰዱ ይታሰራሉ ወይ ደግሞ ከስልጣናቸው ይባረራሉ። ለዛም ነው አሁን ጨካኝ የሆኑ ሰዎች ብቻ ናቸው የሚመደቡት። በአማራ ክልልም በኦሮሚያ ክልልም የሚሊሻ አመራሩ ነው፣ የፖሊስ አመራሩ ነው፣ ካድሬ የሆኑ የሚመደቡ በሁለቱም ክልል ጨካኝ የሆኑ ሰዎች ናቸው ተመልምለው የሚመደቡት። የመጨረሻ መገለጫው ፍርድ ቤት መፍረሱ ነው። በአማራ ክልልም ፍርድ ቤት ፈርሷል። በኦሮሚያ ክልል ቆይቷል ከፈረሰ። ፍርድ ቤት የሚባል ነገር የለም። አንዳንዴ ደግሞ ዳኞች የአብይን ትዕዛዝ ተቀብለው ካልሰሩ ይታሰራሉ ወይ ይደበደባሉ። ይሄ በሰፊው እነሱንም እያሸበረ ነው። ስለዚህ አሁን አብይ ስርዓት ሁሉንም እያሸበረ ነው። የራሱን መዋቅር ያሸብራል፣ ማህበረሰቡን ያሸብራል። ፍርድ ቤት፣ ፖሊስ፣ ህግ አውጪ የሚባል የለም። እነሱንም አሸብሮ ነው የሚገዛ። ካድሬውን ያሸብራል። አብይ አሸብሮ ነው የሚገዛ። ስለዚህ አጠቃላይ የአብይ ድርጊቶች ሙሉ በሙሉ የሽብርተኝነትን ጥግ መገለጫ ናቸው። ለዛም ነው የአብይ አገዛዝ መንግስታዊ ሽብርተኝነት ነው የምንለው። በተጨባጭ
እንጂ ዝም ብሎ እንደው አንድ ሁለት ሶስት ምሳሌ አይደለም። ስለዚህ ሽብርተኝነት የአብይ አስተዳደር ይሄ መገለጫ ነው። ስለዚህ አሁን የጉጂ ሞዴል ይባላል እንደውም በኦሮሚያ ውስጥ የጉጂ ሞዴል ማለት ይሄ የመንግስታዊ ሽብርተኝነት መጀመሪያ የተጀመረው ጉጂ ውስጥ ነው። ከዛ ወለጋ፣ ከዛ አጠቃላይ ኦሮሚያ፣ ከዛ ወደ ትግራይ ሄደ። አሁን ደግሞ በአማራ ክልል እየተጧጧፈ ነው። መንግስታዊ ሽብርተኝነት ጥጉን እያየን ነው ሁሉም ቦታ ኢትዮጵያ ውስጥ። ወደ ሶስተኛው ዋናው ዓላማው እንግዲህ የምለው ዓላማ ምንድን ነው? የመንግስታዊ ሽብርተኝነት የምለው አንደኛ አንበርክኮ መግዛት ነው፣ አሸብሮ መግዛት ነው። ሰው ማህበረሰቡ ፈርቶ እጅ እንዲሰጥ ማድረግ ነው። አንዱ ይሄ ነው። ሰው ከፈራ ያው የመከቤሌ ፕሪንሲፕልን መጠቀሙ ነው። እንግዲህ ሰው አንተን ከወደደና ከፈራ ጥሩ ይላል መከቤሌ። ነገር ግን ከሁለቱ አንዱ ምረጥ ከተባለ በህዝብ መወደድና በህዝብ መፈራት አንዱ ምረጥ ከተባልክ መፈራቱን ምረጥ ይላል መከቤሌ። እንግዲህ ያቺን እንትን ወስዶ ሰው ፈርቶ እጅ እንዲሰጥ ለማድረጉ ነው። ሌላው በተለይ በኦሮሚያ ውስጥ ጭፍጨፋዎችን ሲያካሂድ ኦሮሞውን ከጨፈጨፈ በፋኖ ስም ይጨፈጭፋል። አማራውን ከጨፈጨፈ በኦኤል ሸኔ ይላል። እሱ በሸኔ ስም ነው። ዋናው ነገር ምንድን ነው? ሁለቱ ማህበረሰብ በተለይ በአማራና ኦሮሞ ለዘላለም ጠላት ሆኖ እንዲታዩ እንዳይተባበሩ፣ ከተባበሩ አማራና ኦሮሞ ከተባበሩ ከሌሎቹ ብሔር ብሔረሰቦች ጋር አንድ ሆኖ ይህንን መንግስት ይለውጣሉ። ለኢትዮጵያ ፍትሐዊ የሆነ መንግስት የማምጣት አቅም አላቸው። አማራ፣ ኦሮሞ፣ ትግራዋይ፣ ሲዳማ፣ ሶማሌ የኢትዮጵያ ህዝብ አጠቃላይ ሲተባበር ምን ማምጣት እንደሚቻል የታወቀ ስለሆነ ነው። ስለዚህ አብይ ምንድን ነው የሚያደርገው? ማህበረሰብ ሁልጊዜ በአተካሮ ውስጥ እንዲኖር የጎንዮሽ በጎሪጥ መታየቱ እንዲቀጥል እንዲፋፋም ያንን ነው የሚያደርገው አብይ። ያ ካደረገ በኋላ እኔ ከሌለው አንተ ትጠፋለህ። አሁን በአብይ ስሌት አብይ ከሌለ ኦሮሞ ይጠፋል። ማን? አማራ ያጠፋዋል ኦሮሞን። አብይ ከሌለ አማራም ይጠፋል። ማን ነው የሚያጠፋ? ኦሮሞ ነው የሚያጠፋ፣ ወይ ደግሞ ትግራዋይ ነው የሚያጠፋ አማራ ነው። የአብይ ስሌት። ነገር ግን አማራ ህዝብን የሚያጠፋ አብይ ራሱ ነው። ኦሮሞ ህዝብን የሚያጠፋ አብይ ራሱ ነው። ትግራዋይን የሚያጠፋ አብይ ራሱ ነው። ይሄ እኮ ምንም የታወቀ የታየ ነገር ነው። ይሄ እኮ አየን እኮ በአይናችን ያየነው ነገር። አብይ ያንን ምስሊድ በማድረግ አንደኛ ድጋፍ ለማግኘት ይሞክራል። ሁለተኛ እርስ በርሱ እንዲባላ አድርጎ እንዲዳከም ከዛ እንዲወድቅ ለማድረግ ነው። ስለዚህ ዋናው ዓላማው አንበርክኮ ለዘላለም መግዛት ነው። እኔ ከሌለው ትጠፋላችሁ ነው መልእክቱ። ነገር ግን ውሸት ነው። እሱ ከሌለ ህዝቡ በአንድነት መኖር ይጀምራል። ኢትዮጵያ አብይ ሲሄድ ነው የምትንሰራራ። አብይ ዛሬ ሄደ ከተባለ ብስራት ነው ለኢትዮጵያ ህዝብ፣ ለአማራም፣ ለኦሮሞም፣ ለትግራዋይም፣ ለሶማሌም፣ ለአፋርም፣ ለሁሉም ብሔር ብሔረሰቦችም ጥሩ ዜና ነው። ሁለተኛ ደግሞ አሁን ምርኮኞችን ቆራርጦ ማሳየት ለምን? እሱም በደንብ ማየት አስፈላጊ ነው። ለምን? አሁን ኢትዮጵያ ውስጥ ጦርነት፣ የእርስ በርስ ጦርነት ነው ያለ። ያሳዝናል። አንድ ወንድም ሌላው ወንድም መግደል፣ ይሄ በአብይ ዘመን ነው።
አሁን ምርኮኞቹ ከተማረኩ በኋላ በዓለም አቀፍ ሕግ ዘንድ ፕሮቴክሽን አላቸው፣ መብት አላቸው። ይሄ ኢንተርናሽናል ሂውማኒቴሪያን ሎው ይባላል። ምርኮኞቹን መብት የሚሰጠው የጄኔቫ ኮንቬንሽንስ የ1949 ጄኔቫ ኮንቬንሽንስ ምርኮኛ ከተማረከ በኋላ ሙሉ መብት አለው። ከዛ ለቀይ መስቀል ይሰጣል። ይህንን የጣሰ አካል ጦር ወንጀልን የፈጸመ ይሆናል። እንግዲህ በአብይ ዘመን በትግራይ ክልል ውስጥ አብይ ጦር ወንጀልን ፈጽሟል። በኦሮሚያ ክልል ውስጥ ጦር ወንጀል ፈጽሟል። በአማራ ክልልም ጦር ወንጀል ነው የሚፈጽመው። ከዛ ባሻገር ደግሞ ሽብርተኝነት ነው የሚያካሄደው አብይ። ስለዚህ አብይ አሁን ካልኩሌሽኑ ምንድን ነው? የጦር ወንጀል ምናምን ደንታው አይደለም። አብይ አንድን ምርኮኛ በዘግናኝ ሁኔታ በመግደል ሌላው አካል ደግሞ የአጸፋ ምላሽ እንዲሰጥ ይፈልጋል አብይ። የአጸፋ ምላሹ ምንድን ነው? ሌላውም ቡድን የምርኮኞችን በመግደል እንዲያሳይ ይፈልጋል አብይ። ከዛ በኋላ ምንድን ነው የሚያደርገው አብይ? የራሱ ወታደር እጅ እንዳይሰጥ፣ እንዳይማረክ፣ ምርኮኛ እንዳይሆን። ለምን? ይሄው የሚከሰትብህ አየህ አይደል? ስለዚህ ቆም ብለህ ተዋጋ ነው። የኢትዮጵያ ሕዝብ ግን ጦርነቱ አንገሽግሾታል። ለዛም ነው እጅ የሚሰጠው። በአማራ ክልልም በትግራይ ክልልም ያየን ነው። በኦሮሚያ ክልልም የምናየው ምንድን ነው? የኢትዮጵያ ወታደሮች የአብይ ወታደር እጅ ይሰጣል። ለምን? ምክንያት የለውም። የሚዋጋብለት ምክንያት የለውም። ለአብይ ስልጣን ብለው ሰውን መጨብጨብ አይፈልግም ወጣቱ ወታደር። ስለዚህ ይህ እንዳይከሰት ለማድረግ አንድን ሴት ምርኮኛ አብይ በአረመኔነት እንትን ያደረገው አጸፋውን ፈልጎ ነው። አንዱ ይሄን ነው በደንብ መረዳት ያለብን። አንደኛ አጸፋ ከሰጠ ነው አብይን የአብይ ቦይ ውስጥ መስመር ውስጥ እንገባለን። ሁለተኛ ደግሞ አጸፋ ከሰጠ ነው ዓለም አቀፍ ሕግን እንጥሳለን። ከዛ አብይን እንዴት ነው የምንረዳው? እጅ የሚሰጡ እጅ መስጠት የሚፈልጉ አብዛኛው ወታደር የአብይ ወታደር እጅ ለመስጠት ዝግጁ ነው በዚህ ሰዓት። ባይዞ ይህንን ዝም ብለን አይደለም፣ በውስጥ የምናውቀው ነገር አለ። ወታደሩ ተዳክመዋል፣ በቃ ኤግዞስት አድርጓል። ምንድን ነው የምናደርገው? 7 ዓመት ሙሉ ተዋጋን እኮ። የምንዋጋው ደግሞ ዜጎችን ነው የምንዋጋ። ጠላት የሩቅ ሀገር ጠላት አይደለም፣ እዚሁ መንደር ውስጥ እየሄድን ነው የምንረሽ ነው ብሎ እጅ ብሎታል ወታደሩ። ይሄ ጦርነት እንዲያቆም ጠይቋል በአደባባይ። ለዛም ነው የሚማረከው፣ ቶሎ ይማረካል ወታደሩ። ይህንን ለማስቆም አብይ ዘዴ ይፈልጋል። ዘዴው ምንድን ነው? ለነፃነት የሚታገሉ ቡድኖች ሰራዊትን የአብይ ሰራዊትን ረሽኖ እንዲያሳዩ ይፈልጋል። ያ ደግሞ የቀሩት ወታደሮችን በዛ ለመቀስቀስ እንዲህ አይነት ጠላት ነው የገጠመን ብሎ ቆሞ ሕግ የማያውቅ ጠላት ነው የገጠመን ብሎ እንዲያወሩ፣ ከዛ በኋላ በዛ እንዲቀሰቀሱ ወታደሩን እንዲቀሰቅሱ ለመጠቀም ነው አብይ። አንዱ ይሄ ነው። በጣም በጣም ርካሽ የሆነ ካልኩሌሽን። ያው በእውቀቱ ደረጃ ነው የሚያስበው አብይ። ስለዚህ ያንን እስከ መጨረሻ የሚዋጋለትን ወታደር ስላጣ በዚህ ደረጃ ኮንስፓይረሲ መስራቱ ነው አብይ። ይሄ ደግሞ በጣም የታወቀ ስለሆነ ማንም ሰው አብይ ተጠያቂ ነው የሚሆነው። አት ዲ ኤንድ ኦፍ ዘ ዴይ አብይ ይጠየቃል ለጦር ወንጀል። አሁን ጦር ወንጀልን እየፈጸመ ነው። ለዚህ ሁሉ ይጠየቃል አብይና የእሱ አመራር
አንድ በአንድ ይጠየቃሉ። ስለዚህ ለነፃነት የሚቆሙ ኃይሎች ደግሞ አብይን በልጦ ለሰራዊቱ አመራር መስጠት ነው። የአብይ ሰራዊት እጅ እንዲሰጥ፣ ከተማረከ ወደ ቤተሰቡ እንዲላክ፣ ከተማረከ ሰብአዊ መብቱ እንዲጠበቅ የታወቀ ነገር ለቀይ መስቀል እየተሰጠ ነው። ያ ነገር እንዲቀጥል ማድረግ ነው። ከዛ የአብይ ኮንስፓይረሲ ይወድቃል። ይሄ ነው የሚሆነው። የአሸናፊነት መንገድም ይሄ ነው። የአብይ መንገድ አሸናፊነት መንገድ አይደለም። ተስፋ የቆረጠ የሽብርተኝነት ጥግ ነው። ተስፋ የመቁረጡ ነው የሚያሳየው። የአሸናፊነት ራሱ አብይ የገደለ ተሸናፊ ነው ብሎ በአፉ ያወራበት ዘመን እኮ ነው። ተሸናፊነት ነው መግደል ብሎ አላወራም አብይ። በወራዳነት አፉ ቅርታ አድርጉልኝና እና ዛሬ ምን እንደሚያደርግ እያየን ነው። የሽብርተኝነት ጥግ መግደል ብቻ አይደለም፣ ህዝብን፣ ማህበረሰብን ማሸበር ስራ ነው የሚሰራ አብይ። አሸብሮ መግዛት አንዱ ይሄ ነው። ሁለተኛው ከተቻለ አብይ በሁሉም አጋጣሚ የብሔር ግጭትን ለመቀስቀስ ይሞክራል። አሁን የተለያዩ እርምጃዎች ኦሮሚያ ውስጥ ይካሄዳሉ። ምንድነው? በሁሉም በሚባልበት አቅጣጫ ኦሮሚያ ላይ ጦርነትን ከፍተዋል አብይ። የሚገርም ነው። አሁን በሶማሌ ክልል በኩል አብይ ምንድን ነው እያደረገ ያለው? ኦሮሞዎችን ገሎ ኦሮሞ ደግሞ ከሶማሌ ጋር እንዲጣላ ለማድረግ እየሞከረ ነው። መሬት ሁሉ ቆርሶ እየሰጠ ከሞያሌ ጀምሮ እስከ ጭናክሰን እያየን ነው። ይህ ሁሉ ምንድን ነው? አብይ ምን የሚያደርገው? የብሔር ግጭትን ይፈልጋል አብይ። የኦሮሞ ቁጥር አንድ ጠላት አብይ አህመድ ይባላል። ቁጥር አንድ ጠላት የሶማሌ ህዝብ የኦሮሞ ወንድም እህት ማህበረሰብ ነው። ምንም አይነት ጥላቻም ጥልም የለባቸው ኦሮሞና ሶማሌ። በሲዳማ በኩልም አብይ ብዙ ነገር ይጥራል የብሔር ግጭትን ለማግኘት። በአማራ ክልል በኩል በድንበር አካባቢ አብይ የሚያደርገው አማራና ኦሮሞ እንዲጣላ ነው የሚፈልገው። በአማራ ኢሊቶችና በኦሮሞ ኢሊቶች መካከል አለመግባባቶች አሉ። እሱ የታወቀ በተለይ የተለያዩ ነገሮች ላይ አለመግባባቶች አሉ፣ ሀቅ ነው። ነገር ግን እነኚህ አለመግባባቶች የሚፈቱ ናቸው። በድርድርና በምክክር የሚፈቱ ናቸው። ወደ ጦርነት የሚወስድ ነገር በአማራና በኦሮሞ መካከል የለም። አብይ ግን ምንድን ነው የሚያደርገው? የሚወስደው እርምጃ አማራና ኦሮሞ ወደ ጦርነት፣ ህዝብ ለህዝብ ጦርነት እንዲገባ ይፈልጋል። ለምን? አብይ ኦሮሞ ስር መደበቅ ይፈልጋል። አሁን በዚህ ሰዓት የመጨረሻ ዘመናት ላይ ነው አብይ። አሁን የአብይ መውደቂያ ዋዜማ ነው የሚመስለው። አሁን የመጨረሻዋን ቀናት አብይ ኦሮሞ ስር ለመደበቅ ይፈልጋል። የኦሮሞ ጠላት ሆኖ ኦሮሞን መጠቀም ይፈልጋል። ይህንን ኦሮሞ ህዝብ አይቀበልም። በየቀኑ የኦሮሞ ህዝብ እየተጨፈጨፈ፣ በየቀኑ በየአቅጣጫው ሰውን እያቃጠሉ፣ ትናንት የምናየው ኖኖ ላይ የአብይ ሴራ፣ ከዛ ደግሞ ኤከሌ ነው ከባህር ዳር መጥቶ የሚገርም እና የአብይ ካልኩሌሽን ብሔርን ከብሔር ጋር ማጋጨት ነው። አሁን በትግራይ ጦርነት ጊዜ
የሚታወቅ ነው። የአማራን ኃይል ከጎኑ አሰልፎ ነው ትግራይን የወረረው። ዛሬ ላይ እሱ የለም፣ ያ ነገር የለም። ፋኖ ከአብይ ጋር ነበር በአማራ ጋር በትግራይ ጦርነት ጊዜ፣ ያ ስህተት የለም። ዛሬ ፋኖ ከአብይ ጋር አንገት ለአንገት ተያይዟል። ፋኖ የአማራ ህዝብ ድጋፍ አለው። አብይ ምንም አይነት ድጋፍ የለውም፣ በአማራም በትግራይም በሌሎችም ክልሎች። አሁን እያደረገ ያለው ጎትቶ የአማራና የኦሮሞ ጦርነት ለማድረግ ይፈልጋል አብይ። ከንቱ ነው፣ ያም ከንቱ። ያንን በጣም ነክተን መከታተል ያስፈልጋል። ይሄ የጋራ ጠላት የሆነው አብይ አህመድ እያለ እንዲህ አይነት የጎንዮሽ ነገር በአብይ የሚቀሰቀሱ ሴራዎች ሊኖሩ ይችላሉ። ነገር ግን በደንብ ማየት ያስፈልጋል። ይህንን ለመቀስቀስ ያሰበ ድርጊቶችን ይወስዳል አብይ። አሁን ከሰሞኑን ኦሮሚያ ኖኖ አካባቢ የተደረገው የጅምላ ጭፍጨፋ አብይና አብይ ፋኖ ብሎ የሚጠሩት ከጉራጌ ክልል ድንበር ተሻግሮ ነው የመጡት ብሎ ደግሞ ዜና ሰርተዋል። አንዴ እንትናቸው መታወቂያ ሁሉ አላቸው ከደብረ ብርሃን፣ አንዱ ሲሮጥ የጣለው መታወቂያው ደብረ ብርሃን ይላል ብሎ ዜና ሰርተዋል። አርተፊሻል የሆነ ዜና እና ከደብረ ብርሃን ከዛ ምዕራብ ሸዋ ሂዶ ታጥቆ ስናይፐር ብሬን ምናምን ይዞ ህዝብን የሚጨፈጨፍ ይህ ውሸት። አሁን ምንድነው የሚያደርጉት? አብይ ያደራጀው ኃይል ስም ይሰጣል። የአብይ ፋኖ የአብይ ሸኔ አሉ። ማህበረሰቡን ይጨፈጭፍና ከዛ ቀጥሎ ደግሞ የጉራጌ ንጹሃን ዜጎችን መጨፍጨፍ ይችላሉ። ሰሞኑ አብይ በዛ በኩል ደግሞ ኦሮሞና ጉራጌ እንዲጣላ ማድረግ ይፈልጋል። ያንን ይፈልጋል። ሰው በንቃት መከታተል ያስፈልጋል። በዚህኛ በኩል ንጹሃን ዜጎችን አስጨፍጭፎ እከሌ ነው ብሎ አውርተዋል። በዛ በኩል ደግሞ ቆይቶ ደግሞ የራሱን ሚሊሻ ይልካል። አሁን አብይ ከኦሮሚያ ሽመልስ አብዲሳ የሚመራው ሚሊሻ አለ። ያ ሚሊሻ ደግሞ ጉራጌ ውስጥ ገብቶ ንጹሃን ዜጎችን አርሶ አደሮችን ሊገሉ ይችላሉ። ይህንን መከታተል ስለሚያስፈልግ ነው ይህንን የሚያነሳው። ስለዚህ አጠቃላይ የብሔር ግጭትንም ይፈልጋል፣ ያመርታል አብይ። ስለዚህ አብይ ወደ ታች ነው የሚጎትተው። ስለዚህ ከአብይ ጋር ወደ ታች አንሄድም። ከአብይ በልጠን የሞራል ብቃታችንን አሳይተን አብይን የማሸነፍ ጉዳይ ነው ከፊታችን ያለው። ስለዚህ ዓለም አቀፍ ሕጎችን በጠበቀ መልክ መሆን አለበት። በተለይ ለነፃነት የሚታገሉ ቡድን በኦሮሚያ ውስጥም በአማራ ክልል ውስጥም በሁሉም አካባቢ የህዝብን መብት መጠበቅ ያስፈልጋል። ዓለም አቀፍ ሕጎችን ስርዓቶችን መጠበቅ፣ ይህንን ማስቀጠል አስፈላጊ ነው። የአብይ ውርደት ምንድን ነው? ቅርብ ጊዜ ነው የምናየው። ይወድቃል አብይ። ለምን? አብይ የሚከተለው መንገድ ዘላቂ አይደለም። ጦር ወንጀልን በየጊዜው ሽብርተኝነትን እያፋፋመ የሚቆይበት ምንም አይነት ህዝቡም እጅ የሚሰጥ አይደለም። በአጠቃላይ ለማጠቃለል መፍትሄው ምንድን ነው ለምለው አንድ የተረት አለ። እሱን እንትን ብዬ ልጨርስ። የጅብና የሶስቱ በሬዎች ተረት አለ። የሆነ ጊዜ ይባላል አንድ ጥቁር በሬ፣ ዳለቻ በሬ እና ነጭ በሬ ሶስት ሆኖ በአንድነት ጫካ ውስጥ ይኖሩ ነበር እና ጅብ ሶስቱንም ለያይቶ መብላት አልቻለም።
ሶስቱም አንድ ላይ ሆኖ ጅብን ሲከላከሉ ለብዙ ዘመናት አብሮ ነው። ሶስቱም በሬዎች ምንም ሳይነኩ ለምን ጅብ ሲመጣ ሶስት ሆነው ነው የሚከላከሉት። ስለዚህ አንድ ጊዜ ጅብ እንዴት ለያይቷቸው አለያይቶ እንዴት እንደሚበላ ዘዴ ፈጠረ። እሱ ምንድን ነው ያለው? ጥቁር በሬውንና ዳለቻ በሬውን እንትን ብሎ ይኸው እኔ አልበላችሁም፣ ኃይል አላችሁ። ነገር ግን ይሄ ነገር እንዳይቀጥል ሌሊት በጨለማ ጊዜ ከሩቅ የሚታየው ነጩ በሬ ነው። ነጩ በሬን ለምንድን ነው ሰጥታችሁ በሰላም ማትኖሩት ብሎ ይጠይቃል ጅቡ። ሌሊት ጨለማ ነው። በጨለማ ጊዜ ደግሞ የሚታየው ነጩ ነው። ነጩ ነው ወደ እናንተ ጠላትን የሚያመጣ። ስለዚህ ነጩን አውጣችሁ ከውስጣችሁ፣ ከዚያ ለዘላለም ሰላም ታገኛላችሁ አለ። ያንን ሁለቱም በሬዎች አምኖ ነጩን በሬ አሳልፈው ሰጡ። ነጩ በሬ ለብቻው ተበላ። ከዛ በኋላ ደግሞ ቆይቶ ሁለቱንም በሬዎች ዳለቻውንና ጥቁሩን መብላት አልቻለም። ሁለት ሆኖ አንድ ሆኖ ይከላከሉ ነበር። ጥቁሩን ለብቻው እንደዚህ ይዞ ለምንድን ነው አንተ የምትጨነቀው ከዳለቻው ጋር? ዳለቻው አሁንም ደብዘዝ ያለ ቢሆንም እሱ ነው አንተን የሚያስበላ። እሱን አሳልፈ እንትን በልና ከሱ ተለይና ለዘላለም አንተ ጥቁር ስለሆንክ ማንም ሰው አይም ብለው ከዛ ጥቁሩ በሬ ተለየ ከዳለቻው፣ አለያይቶ አንድ በአንድ በላ። ኢትዮጵያ ውስጥም እየሆነ ያለው አብይ የሚባል አውሬ ህዝቡን አለያይቶ ለየብቻው እየበላ ነው። ለየብቻው ብሔሮች ውስጥም እንደዚሁ አለያይቶ ሲበላ ቆይቷል። ኦሮሞን ከፋፍሎ ነው ሲበላ የቆየው። አማራውን ከፋፍሎ ነው ሲበላ የቆየው። አሁን ደግሞ ትግራይን ከፋፍሎ ለመብላት እየሮጠ ነው። ያው አሁን ሰሞኑን የምታዩት አብይ የተወሰኑ ከትግራይ ኢሊቶች ጻድቃን እነ ጌታቸው ረዳን ምናምን ወስዶ በትግራይ ውስጥ ደግሞ ህዝቡን መከፋፈል እየሞከረ ነው። ከፋፍሎ ለመብላት ነው። ዋናው ጅብ ነው። የተረቱ እንትን ነው እና ይህንን አውቀን በውስጥም አማራ ህዝብ በውስጥም አንድ ሆኖ ለህልውናው አንድ ሆኖ ሰርቫይቭ ለማድረግ ከፈለገ አማራ ህዝብ አንድ ሆኖ አብይን መጋፈጥ፣ ኦሮሞም አንድ ሆኖ ሰርቫይቭ ለማድረግ አንድነቱን አጠናክሮ አብይን መምታት፣ ከዛ መሸኘት። በአጠቃላይ በኢትዮጵያ ደረጃ ደግሞ ሁሉም ህዝቦች ኢትዮጵያ ውስጥ መተባበር የግድ ነው። የህልውና ጉዳይ ስለሆነ ተከፋፍሎ ከሚበላ አንድ ሆነው በክብር መኖር ይቻላል። ስለዚህ አጠቃላይ አብይን መብለጥ ያስፈልጋል። የአብይ ሽብርተኝነት ስርዓት እንዲያበቃ ከተፈለገ መተባበር ስንል ደግሞ ሁሉም ማህበረሰብ ብቻ ሳይሆን የአብይ መዋቅርም የእሱ ሰራዊትም ጥሪ ሊደረግለት ይገባል። በተከታታይ መከላከያ ሰራዊት ደክሞታል፣ ሰልችቶታል። ጦርነት ይብቃ እያለ ጠይቆ አሁን ወደ ማልቀስ ሁሉ ሚዲያ ላይ አየን። ስለዚህ በአማራ ክልል የሚንቀሳቀስ መከላከያ፣ የአማራ ክልል ፖሊስም ተላላኪ ካድሬውም ጊዜው አሁን ነው። ከህዝቡ ጋር ሆኖ አብይ ላይ የጋራ ጠላት የሆነው የጋራ የጦርነት ምንጭ የሆነውን
ሰውየውን እና ስርዓቱን መንቀል፣ በአንድነት መቆም ጊዜው አሁን ነው። ያ ከሆነ የሽብርተኝነት አገዛዝ ያበቃለታል። ደግሞ ወደዛ እየተቃረብን ነው። አብይ ተስፋ ቆርጦ ነው ይሄንን ሁሉ የሚያደርገው። ተስፋ የቆረጠ ስርዓት ተስፋ የሚዘራበት ዘመን የለም። ስለዚህ የመጨረሻው ጊዜ ላይ ደርሰናል። ያው አንድነታችንን አጠናክረን ከዚህ መገላገል አለብን። ይቻላል ብዬ የዛሬውን ይዤላችሁ የቀረብኩለትን ፕሮግራም በዚሁ ፈጽማለሁ። እስከ መጨረሻ ስላዳመጣችሁን በጣም አመሰግናለሁ። ሰላሙ ነው።